لسانه ولم يضراه فجاءت أمه فوجدته ما يلحسانه فنجاه الله سبحانه وتعالى بذلك حتى بلغ ما بلغ. قال أبو بردة قال أبو موسى قال علماء تلك القرية فناقش دانيال صورته وصورة الأسدين يلحسانه في فضة خاتمه لئلا ينسى نعمة الله عليه في ذلك. እንግዲህ ታሪክ የታወቀ ነው፣ የሚገርም ታሪክ ነው። ዳንኤል ዓለይሂ ሰላም ይህ ታላቅ ነቢይ ከእስራኤላውያን ነቢያቶች መካከል አንድ ነቢይ ነው። የሆነ ትዕዛዝ ያወጣል። ያ ንጉስ ያን ትዕዛዝ የማይፈጽሙ ሰዎችን እንደሚቀጣ ይናገራል። ያ ትዕዛዝ ደግሞ የንጉሱ ትዕዛዝ ከአምላክ ትዕዛዝ ጋር የሚጋጭ ነው። ያንን በእርሱ ዘንድ የነበሩ እነዚህ አይሁዳውያኖች እንግዲህ የነቢያት ጠላት ናቸው አብዛኞቹ አይሁዳውያን። ይህን ዳንኤልን ለማስጠቃት የሚፈልጉ ሰዎች ያንን ትዕዛዝ የሚጻረር ትዕዛዝ አድርጓልና የሰው ብለው ምናምን ይከሱታል ከንጉሱ ጋር። ንጉሱ ምን ያደርጋል? لأن هذه القصة ذكرت في غير هذا الكتاب يعني أحدثكم عنها እና ምን ያደርጋል? የኔ ትዕዛዝ ተጻረሩና የሰው በአንበሳ ውስጥ ጣሉት ብሎ ያዛል። አንበሶች አሉ፣ ጉድጓድ አለ፣ እዚያ ውስጥ እንዲወረወር ዳንኤል። ከዚያም በኋላ እነዚህ አንበሳዎች እንዲበሉት የተራቡ አንበሳዎች ናቸው። በዚያ ውስጥ ተወረወረ። ነገር ግን ዳንኤልን ሊበሉት አልቻሉ። ልክ ጠዋት ሲሄዱ ጊዜ እዛ አስገብተው ታድረው ጫፉን አልነኩትም። ጭራሽ እንደውም አንበሳዎች ይልሱታል። ምንም አልነኩትም፣ አልተበላም ነበር። እና በጣም በመደነቅ ከዚያ በኋላ እነዚያ ጠላቶች አላህ ሱብሓነሁ ወተዓላ በዛ ጠፋቸው፣ ዳንኤልን አዳነው ከጠላቶች። እና ይሄ ሁሉ ተገልጿል ነው። وروى ابن أبي شيبة بسند صحيح عن مطرف بن مالك أنه قال شهدت فتح تستر مع الأشعري أي أبو موسى الأشعري الصحابي الجليل قال فأصبنا دانيال بالسوس قال دانيالنا أجنينا إلى الله صحابوش قال بك عليها صحابوش دانيالنا أجنينا يالو يمسكر هذا فكان أهل السوس إذا أسنوا أخرجوه فاستسقوا به እንግዲህ እዛች ሀገር ሰዎች ምን ያደርጉ ነበር? የዳንኤልን አስከሬን ያስቀምጡበት ምክንያት ድርቅ ሲመጣባቸው እርሱን በማውጣት ዝናብ ይለምናሉ። ተመልከቱ፣ ዝናብ ይለምናሉ። وأصبنا معه 60 يعني جرة مختمة. وروى البيهقي في دلائل النبوة يتسنى مسافة شولا إمام البيهقي من يلالو عن خالد بن دينار عن أبي العالية قال لما افتتحنا تستر وجدنا في بيت مال الهرمزان سريرا عليه رجل ميت. صحابة منالو تستر የምትባለውን ከተማ يعني በከፈተን ጊዜ ድል ባደረግን ጊዜ الهرزمان የሚባል ቤት ማል ውስጥ ገባ። ሰሪራን يعني አልጋን አገኘ። በዚያ ላይ عليه رجل ميت በርሱ ላይ የሞተ ሰው አገኘ። عند رأسه مصحف له ከራስጌው ስር ከራሱ ስር የእርሱ የሆነ የተጻፈ ደብዳቤ ወይም መልእክት አለው ወረቀት። فأخذنا المصحف ያንን የተጻፈውን ነገር ያዝ ነው። فحملناه إلى عمر بن الخطاب ወደ عمر بن الخطاب ወሰድነው። فدعا له كعبا فنسخه بالعربية ከዚያም ዑመር ምን አደረገ? ይህ የተጻፈው ደብዳቤ በዕብራይስጥ ነውና ከዕብ አልአሕባር የሚባለውን አይሁድ ነበር፣ እስልምናን የተቀበለ አይሁድ ነው። እርሱን አስጠራና ዑመር ወደ አረበኛ ተረጎመ። يعني أنا أول رجل من العرب قرأه። ይህ ሰሓባው ምን ይላል ሲናገር? እኔ ከአረቦች አንድ ደብዳቤ መጀመሪያ ያነበብኩት እኔ ነበርኩ። ከዕብራይስጥ ወደ አረበኛ በተቀየረ ጊዜ ዳንኤል መልእክት ይላል قرأته مثل ما أقرأ القرآن هذا ተበርከቱ ምን እንዳለ والله ቁርአን እንደማነበው ልክ እንደዛው እኔ አንብቤዋለሁኝ። ይሄን ቁርአን እንደማነብ ልክ እንደዛ ነው ያነበብኩት የዳንኤልን መልእክት አለ። فقلت لأبي العالية مالكوت ما كان فيه በርሱ ውስጥ ምን ነበር የተጻፈው? فقال سيرتكم وأموركم የእናንተ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትውልዶች ታሪካችሁ የእናንተ ነገር ነው የተጻፈው በዚያ በዳንኤል መልእክት ላይ። ودينكم ይህ ሃይማኖታችሁ ኢስላም ولوحول كلامكم وما هو كائن بعد ከዚያ በኋላ ስለሚሆነውም ትንቢት ነው የጻፈው ዳንኤል። قلت فما صنعتم بالرجل ታዲያ ያን አስከሬን ከዚያ በኋላ ምን አደረጋችሁት አልኩኝ። قال حفرنا بالنهار 13 قبرا متفرقة
فلما كان في الليل دفناه وسوينا القبور كلها لنعميه على الناس يعني لا ينبشونه من አደረጋችሁት አስከሬኑን ተባሉ ሰሃቦች። ከዚያ በኋላ እንግዲህ ሰሃቦች ያን አስከሬን ባገኙ ጊዜ ዑመር ኢብኑ አልኸጣብ አዘዛቸው ይላል በሌላ ዘገባ ላይ 13 መቃብር ቆፍሩ አላቸው። ተቆፈረ። አንዱ ላይ ቅበሩት አላቸው። ሌሎችን እንደ መቃብር አስመስላችሁ ደፈኗቸው አለ። ለምን ይሄን ያደረገበት ምክንያት ቅድም እንዳልኳቸው አይሁዲዎች ይባረኩበት ነበር፣ ያላቸው ሽርክ ይሰሩበት ነበር። ዳግም እንኳን ወደዛ ቢመጡና ድርግ ያደርጉ በዛች ሀገር ላይ እዛ ሽርክና ባዕድ አምልኮ ላይ እንዳይመለሱ ሲባል ዑመር አይን አዋጅ አደረገባቸው። ሊኑዓሚህ አለናስ በሰዎች ላይ ያ እንዲታወርባቸው ቁጣች አለና ያ ነው እና ዑመር ኢብኑ አልኸጣብ ረሱል አድርጓል። ይህን ያደረጉበት ምክንያት ለተውሂድ ካላቸው ጉጉት ነው። من القتلون فقلت وما ترجون منه قال كانت السماء إذا حبست عليهم برزوه بسريره እነዚህ ሰዎች ዝናብ ሲቋረጥባቸው ያን በአልጋው ላይ ተሸክመው አስከሬኑን ያወጡት ነበር አይሁዶች። فيمطرون በዚያም ዝናብን ይለምኑበት ነበር፣ يعني ዝናብ ይለቀሱበታል በዚያ እየለመኑ قلت من كنتم تظنون الرجل ያ ሰው ማን ነው ብላችሁ ታምኑ ነበር? ይህ ባለ አስከሬኑ ላይ ያለው ሰው قال رجل يقال له دانيال ما دانيال የሚባል ሰው ነው። فقلت منذ كم وجدتموه مات يعني نقرنا قال ابن كثير لك እንዲሁ ገልጾታል። ابن كثير وهذا اسناد صحيح الى ابي العاليه ابن كثير ሲገልጽ ጊዜ ይህ እስከ አቡ العاليه ድረስ صحيح የሆነ ሰረድ ነው ይላል። አቡ العاليه من كبار التابعين ولكن ان كان تاريخ وفاته يعني نقرا እንደተቀላይ ابن تيميه لك እንዲሁ ገልጾታል። ابن تيمية مجموع الفتاوى عليه لكنه الجواب الصحيح لمن بدل دين المسيح من المسافات شولايه تارك قال زوتال. وقال شيخ الإسلام ابن تيمية رحمه الله تعالى ولما ظهر قبر دانيال بتستر كتب فيه أبو موسى إلى عمر بن الخطاب رضي الله عنه فكتب إليه عمر إذا كان بالنهار فاحفر 13 قبرا ثم ادفنه بالليل في واحد منها وعفر قبله لئلا يفتتن الناس به ይሄን ይመስላል እና ቀደምት መልካም ሰለፎች ሁሉ ታሪኩ ትክክለኛ እንደሆነ ገልጸውታል። በቃሽ አይ እኔ ከዒሳ በፊት አልመሰለኝም በእነሱ ማለት መሰለኝ መጠየቅ ይቻላል ይላል ይቻላል። እሺ እንትን የያጎቴ ልጅ ናት እና ባሏ ወታደር ነው እና 4 ዓመት አልፎታል እና የሙት ይዳን አይታወቅም። አሁን እሷ በህይወትም ሊኖር ይችላል ላይኖርም ይችላል። እንዴት ነው ኒካህ አላት የላትም? እሷ ማግባት ትችላለች ወይ? ያው አልተፈታችም ምንም አላለችም። ግን ይሙትም ይዳንም ይደም ድምጾም አይሰማው ግን አንዲት አለ ታስሯል ምናምን ይባላል፣ አንዴ የለም ይባላል። እርግጠኛ አልሆነችም እሷ መኖር አለመኖሩን አረጋግጥ ከቤተሰብ የለም ካሏት የሚያውቁ ሰዎች ተጠይቀው የለም ካሉ ይሄን ያክል ሁሉ ዓመት ከቆየ ሸሪዓ ፍርድ ቤት በመሄድ ኒካሁን ታስወርድ። ሸሪዓ ፍርድ ቤት ሄዳ ኒካሁን አስወርዳ ከዚያ በኋላ ታገባለች። በዑመር ኢብኑ አልኸጣብ ዘመን ይሄ ተከስቷል። አንዲት ሴት ወደ ዑመር ኢብኑ አልኸጣብ ጋር መጣች። ያ አሚር አልሙእሚኒን አለች፣ አንተ ምእመናን መሪ ሆይ اختفى عني زوجي لمدة 3 سنوات ባሌ ከእኔ ለ3 ዓመታት ያክል ተሰወረኝ አለች። በቀጠፈ انتظرته وما جاء إلي ጠበቅኩት ወደ እኔ ሊመጣም አልቻለም አለች። እኔ ደግሞ ልክ እንደማንኛውም ሰው ያለበት ሁሉ ነገር አለብኝ አለች። ያ ማለት ነው እና ስለዚህ እኔ መጥፎ ነገር ላይ መውደቅም ባልፈልግም ስለዚህ የእርሱን ኒካህ አውርድልኝና ማግባት ፈልጋለሁኝ አለች። አጣራ ዑመር ከዚያ በኋላ እንዳለችው ነው ነገሩ። ተሰውሯል ለ3 ዓመት ያክል ሊመጣ አልቻለም። ስለዚህ ዑመር ኢብኑ አልኸጣብ ኒካሁን አወረደላት። የዛኔ አሚር እርሱ ነውና ከዚያ በኋላ ሌላ ባል አገባች። እሺ ያኛው ሰውየው ቢመጣስ እንዳጋጣሚ ከጊዜ በኋላ የሚገርመው ሰውየው መጣ ከጊዜ በኋላ የመጀመሪያ ባሏ
እሺ መጣ። ከዚያ ከመጣ በኋላ ዑመር ጋር ለሽምግልና መጡ። ማን መጡ? አዲሱ ባሏ፣ የድሮ ባሏ፣ ሴትየዋ መጡ። ዑመር ሆይ አለች፣ ያን ታሪክ ታውቃለህ? እንዲህ ተከስቶ አሁን የመጀመሪያ ባሌ መጥቶ ሚስቴ ነች ብሎ መጣ። ምን እናድርግ አለችው። ዑመር ረዲየላሁ ዐንሁ ምርጫ አስቀመጠለት። ለዛ ለመጀመሪያው ወደ ሚስትህ መመለስ ከፈለክ ሁለተኛ ሲያገባት ሰውየው ያወጣውን ወጭ መልስለታል። አይ ወደ ሚስቴ መመለስ አልፈልግም ካልክ ደግሞ አንቺ ባልና ሚስት እናንተ ለዚያ ለመጀመሪያው ባልሽ ያወጣውን ወጭ መልሱለት አላቸው። አይ አሁንማ የሰው ከሆነች በቃ የሰው ነች፣ መጀመሪያ ያወጣሁትን ትስተኛለህ፣ ያተመለሰለት ይሄ ነው። እሺ ወላሂ እሷም በርታ ነው እንትን ያለችው ገብቷት፣ እሷም እንደዚህ አስባ ነው ሊመጣ ይችላል የሚለውን ሀሳብ አስባ እንደዛ ይደረጋል። እዛ ነው ያለችው። እሺ እኔ የምልህ እስቲም ባዝ ሞሮኮ ባዝ ምናምን የሚባሉ እንትኖች እንዴት ነው ከሸሪዓ አንፃር ይፈቀዳሉ ወይ? እስቲም ነው እስቲም ባዝ ሞሮኮ ምናምን፣ ሞሮኮ ማለት ያው ሌላ ሰው ነው የሚያጥበው ምናምን ሌላ ሰው ላላላ ሰውነታቸውን ክፍል ሌላ ሰው ከባለሽ ውጭ ሌላ እንትን ሌላ አይገባም። እሺ መጨረሻ ጥያቄ። አይ አንተ ስለ ጁማዓት ትናንትና ነው ጠይቄ ነበረ። ሁለት ሰውና ከዛ በላይ ጀማዓ በላይ ነበርና ሁለቱ ሰው ሲሰግድ ጁማዓ ሰላት ነው ያልኩት እና ኹጥባ ግዴታ ነው። እንዲሁ ደግሞ ሴቶች ጀማዓ የሆኑ ሴቶች ጁማዓን መስገድ ይችላሉ ወይ በራሳቸው? ጀማዓ ያላቸው ሴቶች በሴቶች ላይ ግዴታ አይደለም። በሴቶች ላይ ግዴታ አይደለም፣ ዋጅብ አይደለም በእነሱ ላይ። እሺ ጁማዓ ለመስገድ ስንት ሰው መሟላት አለበት? አንዳንድ ሰው 40 ሰው ይላሉ። ስህተት ነው። ሁለትና ከዚያ በላይ ከሆኑ በቂ ነው። አንደኛው አዛን ያደርጋል፣ ሌላኛው ደግሞ ኹጥባ ያደርጋል። እዚያ ጓደኛ ተቀምጦ ኹጥባ ታደርጋል። አልሐምዱሊላህ الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون والصلاة والسلام على أشرف الأنبياء والمرسلين. እሺ አንዴ ብቻ ህፃናት ልጆች ሲያከትሙ ማለት ነው እንደማበረታቻ አንድ ጁዝ ሲደርስ የሆነ ነገር እንደ ድግስ የሆነ ነገር ማድረግ አይቻልም ተብዬ ነበርና እንዴት ይታያል? ማለት እንደማበረታቻ ከሆነ ችግር የለውም። እዚህ ጋር ምንድነው የተደነገገ መሽሩዕ ነው ብለው አስበው ከሆነ ይሄ መሽሩዕ አይደለም፣ አልተደነገገም። በቁርአን በሐዲስም ላይ ሰዎች ባከተሙ ጊዜ እናድርጉ የሚል የለም። ነገር ግን ኢዛ ካነ ሚን ባብ ሽክር ኒዓም ጸጋን ለማመስገን ከሆነ የተዋለላቸውን ጸጋ አላህ ቁርአን ስላሳውቀላቸው ልጃቸውን አላህ ለማመስገን ልክ እንዲሁ ያ ልጅ እንዲበረታታ ታስቦበት ከሆነ ችግር የለም። እሺ ጨርሻለሁ። ጀዛከላህ ኸይር። እሺ ሰላም አለይኩም። እባካችሁ በውስጥ ጻፉልኝ የዩሱፍ አካውንት ወይም ደግሞ የሱ ቁጥር ካላቸው እባካችሁ በውስጥ መስመር ጻፉልኝ ኢንሻአላህ። ሁሱ ጀዛከላሁ ኸይረን ሽኩራን። ሄሎ እሺ ሰላም አለይኩም። ወአለይኩም ሰላም። እኔ በጣም ደስ ብሎኛል። እንግዲህ አላህ ብርሃንን አላህ ይክፈተው። እኔ በጣም ይገርማል። በጣም ረጅም ጊዜ ነው መከታተል የጀመርኩት። እድለኛ በመሆኔ በጣም ተመችቶኛል። አንተን እድሜን አላህ አርዝመው፣ አላህ ቀልብን ኑር ያድርገው። አዋራውን እያራገፈ ነው። እኔ በጣም ለገልጸው በማልችልበት ሁኔታ ነው እየገለጽኩ ያለኸው። አልሐምዱሊላህ ይሄን አለ። ነገር ግን አንድ ሶስት ጥያቄዎች አሉኝ።
ምንድነው ሶስት ጥያቄ? አንደኛ ምንድነው ልክ ዙሁር ላይ የሰላት እየተሰገደ ወይንም ውጭ ላይ መስጊድ ውስጥ ሳይሆን የነች ነገር ጫማ ምልክት ትደረጋለች፣ እንዴት ይታያል እሱ? ኦኬ ሰውየው እየሰገደ ከፊት ለፊት የሚያደርገው ነው። እሱን ማድረግ ሱና ነው። አንዳንድ ዑለሞች እንዳውም ዋጅብ ነው ሁሉ ይላሉ። በተለይ ሰው የሚተላለፍበት ቦታ ላይ የሚሰግድ ከሆነ ሰውየው ከፊቱ እንዳይቆርጡበት ሶላት እና ሱትራ ማድረግ ሱና ነው እና ጫማ ይሆናል ማለት ነው። ሰውየው ከእንትና ከሱጁድ የምትወርድበት መካከል እንዳያልፍ ምልክት ነው የሚያስፈልገው። ከፍ ያለ ነገር ቢሆን መልካም፣ እንዲህ ወንበር ምናምን ሌላ ነገራቶች። ያ ካልሆነ ነገር ጫማም ቢሆን በዚያ ባለው ነገር ማድረግ ይቻላል። ያ ብዙ ጊዜ ጫማ ነው እንጂ ሌላ ነገር የለም። እሺ ሁለተኛው ጥያቄ ደግሞ እርድ ላይ አረፋ እርድ ላይ አጋጣሚ ሰራተኛ አታቶ ሌላ ሰራተኛ ተቃራኒ የሆነ ሰራተኛ መጥቶ ነበርና እርድ ላይ ሲታረድ ቢላዋ በራሳችን ነበር፣ ግን ልክ ቢላዋ እምቢ ሲላቸው እርዱ በራሳችን ቢላዋ ነው እና በዛኛው ደግሞ ቀሪውን ደግሞ ሲከፋፍሉ በራሳቸው ተከፋፈሉ። እንዴት ይታያል ማለት እንትኑ እርዱ የማን ነው? እርዱ ያው ለአረፋ ነው የታረደው እኮ የግለሰቡ ግለሰብ ነው እና ሰራተኛ አልነበረም። ክርስቲያን ወንድሞቻችን ነበሩ። እርዱን አረጥኩላቸው፣ ግን ቢላዋ ደግሞ በእነሱ መጨረሻ ላይ ሲከፋፍሉ በእነሱ ሆነ። ችግር የለም እርዱን ዋና አንተ ነህ ያረድከው አይደለ? ከዚያ በኋላ ያን ደግሞ ጎረቤቶች ክርስቲያኖች አሉ እንዲከፋፈሉ ሰጣቸው። ራሳቸው ቆራርጦ በራሳቸው ቢላ አሰሩ። ይሄ ነው። ችግር የለም። መርሐባ። ሶስተኛው ጥያቄ ደግሞ ልብስ ነበረ። ቢጫ ልብስ መልበስ እንዴት ይታያል? ቢጫ ልብስ መልበስ የሚለውን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም የተጠላ እንደሆነ ገልጸዋል። ነገር ግን شيخ الإسلام ابن تيمية رحمه الله تعالى اقتضاء الصراط المستقيم مخالفة أصحاب الجحيم من مزافات شولاي ሌሎችም ልክ እንዲሁ እንዳብራሩት ከእምነት ጋር ትስስር ያለው የልብስ አይነት እንደሆነ ተገልጸዋል። ማንኛውም ቢጫ ሳይሆን አይታችሁ ከሆነ ክርስቲያኖች ወይንም ሂንዱይዝሞች፣ ቡድሂዝሞች ምናምን ቢጫ ከለር ይለብሳሉ አይደል? መነኩሴዎች የዚህ አይነቱን ለማለት ነው። የእምነታቸው መገለጫ ነው። ያንን እነዚህ አካሎችን መመሳሰል ከሚለው አንፃር ነብዩ ሰለላሁ ዐለይሂ ወሰለም ከልክለው እንጂ ማንኛውንም ቢጫ አይደለም። ይሄ ኳስ ተጫዋች የሚለብሳቸው ቢጫዎች አሉ፣ ነገር አይገናኝም። ያም ራሱ ቢሆን ይላሉ ዑለሞች ሌላ ቅልቅል ካለው ከዚያ ጋር የሚያመሳስለው ነገር አይደለም ብሏል። እና እንዳጠቃላይ ያንን የእምነት መገለጫ የሆኑ ቢጫ አይነት ለማለት እንጂ ማንኛውንም ቢጫ አይደለም። እና እንደዚህ ተጨማሪ ነገር የማደርገው የአንድ ወንድሞቻችን እንግዲህ ጎረቤት አሉ፣ ቡና አብሮ ተቀላቅሎ መጠጣት እንዴት ይታያል? አራስ ናት ይዘን ልንሄድ ነበር። አራስ ናት ሄደን ልንጠይቃት ፈልገን ነበረ እና ቡና ይዘን ልንሄድ ነበረ እና በዚህ መልኩ እንዴት ይታያል? ክርስቲያን ናቸው? ክርስቲያን ነች። ይቻላል፣ ችግር የለውም። ክርስቲያን ጎረቤቶች ካሉ ለእነርሱ ቡና ሰርታችሁ ምግብ ሰርታችሁ አራስ ከሆኑ መንከባከብ ትችላላችሁ፣ ችግር የለውም። ነገር ግን ያን ህፃን ልጅ ክርስትና ለማስነሳት በሚሉት ፕሮግራም ላይ መገኘት አይቻልም። ከዚያ ውጭ ግን ወልዳ ህፃን ልጅ ከሆነ ያን ልጅ የምትንከባከብበት ነገር ብትሰጧት፣ ብታግዟት፣ ከጎኗ ብትሆኑ ችግር የለም። ከእምነት ጋር የሚገናኝ ተግባር በሆነ ነገር ላይ ግን መሳተፍ አይቻልም። ያንን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ልጆችን ክርስትና እንደሚያስነሷቸውና እንደሚያከፍሯቸው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን የለም በእስልምና ላይ ሆኖ የሚወለድ ቢሆን እንጂ አሉ። ነገር ግን ወላጆቻቸው ወደ ክርስትናም ወደ አይሁድነትም ወዳሉበት እምነት ይቀይሯቸዋል። በዚህ ነገር ላይ መሳተፍ አይቻልም። አላህ በቁርአን ላይ ልጆቻችሁን እምነታችሁን አትቀይሩባቸው እያለ ከልክሏቸዋል። እነዚህ ወላጆች فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون ይላል።
ፈአቂም ወጅሀከ ሊዲኒ ሐኒፋ ፊትህን ለቀጥተኛው ሃይማኖት ለእስልምና ብቻ አዙር አለ። ፊጥረተላሂ አለቲ ፈጠረ ናስ ዐለይሃ ይህ እስልምና ሃይማኖት እኔ አምላካችሁ አላህ ሰውን ስፈጥር የፈጠርኩባቸው ሃይማኖት ሲሆን አለ። ላ ተብዲለ ሊኸልቂላህ አቀጥሎ የአላህን ፍጥረት እምነታቸውን መቀየር አይቻልም። አትቀይሩባቸው፣ እንደፈጠርኳቸው ተዋቸዋል። ዛሊከ ዲኑል ቀይም ይህ ነው ቀጥተኛው ሃይማኖት። ወላኪን አክሰረ ናስ ላ ያዕለሙን ነገር ግን አብዛኛው ሰዎች ይህን አያውቁም። እሺ በቃ እሱ እንግዲህ በአንተ ላይ ያለውን ነገር እንግዲህ በጣም ደስ የሚል አወራረድ ነው ያለው። አላህ ይጨምርልህ። በምንፈልገው መልኩ እስከዛሬ ድረስ ስከታተል የነበረው ምንም ነገር እድለኛ ያልሆንኩ ነበር። እድለኛ በመሆኔ በጣም ደስ ብሎኛል። አላህ ይጨምርልህ። አንዳንዴ መነጽርን ስታደርገው በጣም ነው ደስ የሚለኝ። ምክንያቱም ያውላ ምንም መውለቅ የለበትም እላለሁ። የብርሃን ብዙ ነገሮችን ይከላከላልና የሚከላከልልህ አላህም አለ። አላህ ይጨምርልህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ሰላም አለይኩም። ወአለይኩም ሰላም። እሺ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነው እሱ? ሰላም ነው አልሐምዱሊላህ። ጥያቄ ያለ ይቀጥል፣ ከሌላችሁ እንውረድና ሌሎች። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ጥያቄ ነበረኝ እና አንድ ጥያቄ ነበረኝ። እሺ ይቅርታ፣ እኔ ልቅደም ወንድሜ። እና ጥያቄ ያኔ የኔ ሚስት ነበረችና ባልና ሚስት ቆይ አባና እማ ቢባባል እንዴት ነው የሚታየው? ያኔ ይቻላል። ባልና ሚስት አባ እማ ቢባባሉ ችግር የለም። ይቻላል። ፍቅራቸውን ለመግለጽ ይችላል። ሰላም አለይኩም። አመሰግናለሁ። መርሐባ። ወአለይኩም ሰላም። ጥያቄ ነበረኝና አንድ ጓደኛዬ ነበረችና ከዛ ባሏ ጋር አንዴ ተፋተው ከዛ ተመላለሱ ማለት ነው። ከዛ ተመላልሰው አሁን ላይ 3 ፈትቼሻለሁ አላት። አሁን ሁለተኛ ማለት ነው። ኒካው እንዴት ይታያል ለማለት ያክል። መጀመሪያ የተፋቱት አንድ ጊዜ ነው? መጀመሪያ አንድ ጊዜ በሸሪዓ ፍርድ ቤት አንድ አውርጃለሁ ብሎ ከዛ ተመላልሰው ሳለ ከዛ አሁን ደግሞ 3ቱንም ፈትቼሻለሁ ብሎ አላት ማለት ነው። እሺ 3 ጊዜ ፈትቼሻለሁ የሚለው ቃል አንድ ኒካ ነው የሚያወርደው። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ይህ ጥያቄ ተጠይቆ ነበር። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي 3 فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. عند سوى النبي صلى الله عليه وسلم قال بممتاز طريقة أنت الله ملكتني أنا مستين 3 ጊዜ ፈትቻታለሁ ብለው አንድ ቃል እና መመለስ እድላለኝ አላቸው። አዎ መልሳት፣ ይህ ቃል አንድ ፍቺ ብቻ ነው እና የሚያስይዘው አሉ። እሺ እና ስለዚህ 2 ኒካ ነው ያወረደው፣ የመጀመሪያውና የሁለተኛው አንድ ኒካ አላቸው ማለት ነው። አዋው ጥያቄ አለ ቀጥል። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። እኔ ልቅደም። አንድ ጥያቄ ነው። ኢትዮጵያ ትቅደም። እሺ ጥያቄ ያለው ቀጥል። ቤት ውስጥ ሲሆን ማለት ነው እና ቁምጣ ነው የምለብሰው ሁሌ እና በቁምጣ መስገድ እንዴት ይታያል? ይበቃል? እስከ ጉልበት ባለው ማለት ነው።
لا كقلبت بفاتش نبياتنا صلى الله عليه وسلم لباس المؤمن إلى نصف الساق صلاة مسكر كقلبت بلاي بهنا لبس أي شارع بفسق كقلبت بتاش مونا صلاة مسكر هاي يا سلام ኢትዮጵያ ትቅደም። ኢትዮጵያ ትቅደም። ኢትዮጵያ ከሁሉም በላይ ከፍ ብላ ትታይ። ደስ ይላል። ከፍ ብላ ትታይ። ሁሉ ነገር ቢያድግ ደስ ይላል። ያ ኢትዮጵያ አንተ የታሪክ የባለ ታሪክ ሀገር ነች። እንቲ ኢትዮጵያን ከምንም በላይ የምኮራባት ልክ ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው በተላኩ ጊዜ የሀገሪቷ መንግስት እስልምናን የመጀመሪያ ከተቀበሉ መንግስታቶች የኢትዮጵያ መንግስት ነው። ያ ሰላም ያ ሰላም። ነጃሺ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተወረደውን ቃል በሰማ ጊዜ አለቀሰ። እንዳለቀሰ አላህ በቁርአን ላይ ስለ ኢትዮጵያውያን ጽፏል እኮ። ስለ ኢትዮጵያውያን ቃል አውርዷል አላህ። ታውቃላችሁ? ወላሂ በርካታ ሙፈሲሮች ይህ የወረደው ስለ ኢትዮጵያውያን ነው ብለው የተናገሩት አናቅጾች ነፋሉ በቁርአን ላይ። ይሄ ታራ ለኢትዮጵያውያን ትልቅ ኩራት አይደል? እንደጀማ ወላሂ ትልቅ ኩራት ነው። ነጃሺ በሰማ ጊዜ ያኔ በካ አለቀሰ። ከእርሱ ጋር ያሉ ቀሳውስቶችና መነኩሴዎችን ማልቀሰዋል ብሎ አላህ በቁርአን ላይ ቀሳውስት መነኩሴ ብሎ ስማቸውን ጠርቶ ወዲያው እነዛ ቀሳውስትና መነኩሴዎች የኢትዮጵያውያን ከንጉሱ ጋር እስልምናን እንደተቀበሉ በቁርአን ላይ ተጽፏል። ለተጅደነ አሸደ الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار وذلك جزاء المحسنين إلى ياسو يه يتنقر سلمان نو قال المفسرون إنها نزلت في النجاشي ومن معه من القساوسة والرهبان يا يهنا ተወደ ፖለቲካ ተግባ ኢትዮጵያ የምትባል ሀገር በሚኒልክ ጊዜ የተመሰረተ አንተ ፖለቲካ እያስገባች ያለው እንደናንተ አይነቶች ናቸው። እሺ ኢትዮጵያ በነቢያችን ሰለላሁ ዐለይሂ ወሰለም የተወደሰች ሀገር ነች። ይሄ ቁርአን አንቀጽ የወረደው ስለዚህ ነው። የዛኔ ሀበሻ ልትባል ትችላለች። ዛሬ ኢትዮጵያ ነገር ሌላ ስም ሊሰጧት ይችላል። በየጊዜው የሚሰየም ስም እሷን ማንነቷን አይቀይራት። የዛኔ ሀበሻ ልትባል ትችላለች። አዎ ሐዲሱ ላይ ሲመጣ ጊዜ ኢትዮጵያ የሚል ቃል አታገኙም። ሀበሻ ብለው አስቀምጦታል። ነገር ግን እነዚህ ሶሐቦች የመጡት የት ነው? እነዚህ ሶሐቦች በነበሩ ጊዜ ነጃሽ የተባለው ንጉስ የት ነበር? ኢትዮጵያ ላይ ዛሬ ኢትዮጵያ ብለን በምንጠራት ላይ ነበር። ይህ ስለ ኢትዮጵያ የተነገሩ የቁርአን አናቅጾችንና ሐዲሶችን ልንኮራባቸውና ልንደሰትባቸው ይገባል። ይሄ ነው። እሺ ከፖለቲካ ጋር አያይዛችሁ ምኒልክ ገለመለ እያላችሁ እንትን አትበሉ። አላህ በቁርአን ላይ እየተናገረው አለ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እየተናገሩት አለ። ስለ የትኛው ሀገር ነው ከተባለ ዛሬ ኢትዮጵያ ብለን ስለምንጠራት ነው። ዛሬ ኢትዮጵያ ተብላ ስለምትጠራ ሀገር ነው። የሆነ ጊዜ ላይ አቢሲኒያ ልትባል ትችላለች። እንዳውም አንድ ሐዲስ ላይ አቢሲኒያ የሚል ቃል ሁሉ መጥቷል። አቢሲኒያ የሚል አለ። ሐበሻ ተብሎ ይጠራል። ያ ነው ሱራውን ንገረን። ሱረቱል ማኢዳ ላይ ይገኛል። ذلك بأن منهم قسيسين ورهبانا ይላል። ከእነርሱ መካከል ቀሳውስቶችና መነኩሴዎች በመኖራቸው ምክንያት አለ። ወአነሁም ላ የስተክቢሩን አለ። እነርሱ አይኮሩም ነበር አለ። ከምንድን ነው ያልኮሩት? እውነትን ከመቀበል አይኮሩም ነው። ከአላህ ዘንድ ኩራት ከተባለ አዲስ ልብስ መልበስ ምናምን ሳይሆን ኩራት ብሎ ማለት ከእርሱ ዘንድ ለእውነት አለማጎብደድ ነው፣ ለእውነት አለመገዛት ነው። ሲገልጻቸው ምን አለ አላህ ሱብሓነሁ ወተዓላ? ላ የስተክቢሩን አልኮሩም ነበር አለ። ምክንያቱም ታስታውስ ከሆነ ነጃሺ እና ከእርሱ ጋር ያሉ ቀሳውስቶች ቁርአን በተነበበላቸው ጊዜ እጅ ነበር የሰጡት። ወአነሁም ላ የስተክቢሩን እነርሱ አይኮሩም ነበር አለ። ከዚያስ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ወደ መልእክተኛ ያወረድኩትንም ቃል በሰሙ ጊዜ አለ ተራ አዕዩነሁም አይናቸውን ታያቸዋለህ አለ ተፊዱ ሚነ ደምዕ ሚማ ዐረፉ ሚነል ሐቅ ካወቁት እውነት የተነሳ
አይናቸው እንባን ስታነባም ትመለከታላችሁ አለ። ልክ ጃዕፈር ብን አቢ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ሱራ መርየምን ቁርአን ባነበበለት ጊዜ ለንጉሱና ከእርሱ ጋር ላሉት ቀሳውስትና መነኩሴዎች ማልቀሳቸውን እየገለጸ አላህ ሱብሓነሁ ወተዓላ አልቅሰዋል። ከዚያ ነጃሺ ምን ብሎ መሰከረ? هذا الكلام وكلام النبي موسى يخرج من مشكاة واحدة ይህ አሁን የሰማሁት ቃል ቁርአንና ለሙሴ ተሰጥቶት የነበረው ቃል ከአንድ ምንጭ የተቀዳ የሆነ ቃል እንጂ በፍጹም የሚለያይ አይደለም ማለት። በሌላ ጊዜ ችግር ሊፈጥሩ እና አምር ብን አልዓስ ሰልሟል እንጂ ከዛ በኋላ ታላቅ ሱሐባ ነው። የዛኔ ነገር ሊያቀራቅር ተልኮ ነበር ከመካ ንጉሶች። እዚያው ነው እስልምና ተቀብሎ የመጣ። የሚገርማቸው አምር ብን አልዓስ ታላቅ ሱሐባ ሆነ። ከዚያ በኋላ ሙስና ይዞ የመጣው ምናምን ለነጃሺ ማለት ነው። እኔ ሙስናን አልቀበልም ዘሂድ እነዚህን ሰዎች ለማንም ማሳለፍ ያልሰጣቸውም ብሎ የተናገረው ነጃሺ ነበረ። የዛኔ ያልሳካ ሲላቸው ሙስናቸው ምን እንትን ብለው ነበር መሰላቸው? ስለ ኢየሱስ የተለየ አመለካከት አላቸው እነዚህ ሙስሊሞች ምናምን ብለው ሊያጣሏቸው ፈልገው ነበር። ነጃሺ ጠራቸው ሰሃቦችን። ማዛ ተቁሉነ ፊል መሲህ፣ ስለ ክርስቶስ ምን ትላላችሁ አላቸው። ነቁሉ ፊሂ እነሁ ዐብዱላሂ ወረሱሉሁ ወአነሁ ነቢዩ ወአነሁ ከዛ ከዛ ያለውን የእስልምናን አመለካከት ነገሩት። ወዲያው ነጃሺ ሁለት እንጨቶችን ከመሬት አነሳና እኩል አደረጋቸው። መሲሁ ያስተማረው ትምህርትና አሁን ያስተማራችሁኝ የነገራችሁኝ ንግግር ስለርሱ ልክ እንደነዚህ እኩል ነው፣ የሚለያይ ቃል እንኳን አይደለም አላቸው። አያችሁ አይደለ? ስለዚህ ነጃሺ ምንድነው የመሲሁን ትክክለኛ መንገድ ሲከተሉ ከነበሩ መካከል አካል ነበር እንጂ እንደዚህ አምላክ ነው ብለው ከሚያምኑት ምናምን አይደለም። ያ ለዚህ ነው የቁርአን ትምህርት ሲገለጽለት አሁን የነገራችሁኝና ልክ መሲሁ ያስተማረው ትምህርት የዚህን ያክል እኩል ነው የሚለያይም አይደለም ከቶ ብሎ ተናገረ እና ይህ ነው። እሺ ከላይ ሊና ሰላም አለይኩም ሊና ይሰማሻል? ሊና ሰላም አለይኩም እሱ ወአለይኩም ሰላም። አንዴ እሷ ሻራ መያዝ ፈልጋለሁ ስላለች እናስቀድማት። ወንድም ትጠይቃለህ። መርሐባ ሊና አለሽ? ይሰማሻል? እሺ ቁጥር ወይ ጻፊና እንደገና ያስገቡሽ ሚዩት አድርገሽ ከሆነ እሺ። ጥያቄ ምንድን ነው? እስከዛ ጠይቅ። እሺ ቢስሚላህ። በመጀመሪያ ዑዘር ቢልጀህል በሚባለው ጉዳይ ነበር ጥያቄ። በሽርከል አክበር ወይም በትላልቅ በኩፍር ምናምን ዑዘር ቢልጀህል አለ የለም? እሺ በትላልቅ ሽርኮች ላይ ዑዝር ቢልጀህል አለ የለም? ዑዝር ቢልጀህል ሳቢቱን ፊል ኪታብ ወሱና በቁርአን በሐዲስ ላይ የጸደቀ ነው። ሰዎች ባለማወቃቸው ዑዝር መሰጠታቸው ማለት ነው። ምክንያት መሰጠታቸው እሱ ያለ ነው። እዚህ ቦታ ላይ እንደ ሰዎቹ ማንነት ይወስነዋል። ታላላቅ ሽርክ በሆኑ ነገራቶች ላይ የሚለው ራሱ ያ ጉዳይ ተገልጾለት ከሆነ ምንም ዑዝር የለውም። ያ ሰው ተብራርቶለት ተገልጾለት እዚያ ላይ ቢወድቅ፣ የማያውቅ ከሆነ ግን ምንም የሚያውቅ ገጠር የሚኖር ሰው አለ፣ ምንም አይነት ትምህርት ያልደረሰው ሽርክ መሆኑን አያውቅም። ያስተማረውም የለም፣ ሑጃም አልቆመበትም፣ አልደረሰውም። ይሄ ሰው ዑዝር አለ። ሊና ይሰማሻል? እሺ እንቀጥል። አላህ ይሰማሻል? እሺ ሰላም ነው? ደህና ነሽ? አዎ ሰማል። ኔትወርክ ብዙ የለም። እሺ ችግር የለውም። እሺ እኔ ሻዳ ፈልጌ ነው። እሺ እስልምና መቀበል ፈልገሽ ነው? አዎ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ أن محمدا
ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ሶላት መስገድን ይጀምራል ማለት ነው። ሌላው ነገር ሰውየው እስልምና ሲቀበል ያለፈ ኃጢአት ሁሉ ይማርለታል፣ ከኃጢአት ንጹህ ይሆናል። ይህን አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግሯል። አላህ ሱብሓነሁ ወተዓላ በሱረቱል አንፋል ላይ ሲናገር ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። የማለት ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ሁሉ ይማራል ማለት ነው። በቀጣዩ ዓለም እስከ ሞት በኋላ ስላለው ህይወት ቃል ገብቷል ወይ አምላክ አላህ ሱብሓነሁ ወተዓላ ከተባለ አዎ፣ አላህ ሱብሓነሁ ወተዓላ ከሞት በኋላ ያለውን ህይወት ገነትን እንደሚያስገባን ቃል ይገባል እና ይህን ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ኻሊዲነ ፊሃ ወዐደላሂ ሐqq ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባቸዋለሁ በእርሷም ውስጥ ለዘለዓለም ዘውታሪዎች ናቸው እያለ ይናገራል። ይሄ እሺ እህት ያው ከላይ ያለችው ቢንት ሙስሊም የምትለው ትታይሻለች ሊና? እሷን ፎሎ አድርጊያትና እስላማዊ ትምህርቶች የምትማሪበት ግሩፕ ታስገባሻለች። እሺ እሺ ፎሎ አድርጊያለሁ። እሺ ስምሽ ማን ነበር? ሊና ሀዊና ሊና። እሺ መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ ደግሞ እንቀይርልሻለን። የአንቺ ምርጫ ነው። እሺ አይ በስተግለኛ ስሜ ሀዊ ነኝ። ሀዊ። እሺ በዛው ይጽና። ከፈለግ የማትፈልጊ ከሆነ የአንቺ ምርጫ ነው። ስሙ ችግር የለበትም። ይሄ ስም መቀየር የሚያስፈልገው አይደለም። እሺ እሺ። አይ ቢንት ሙስሊም አውሪያትና ፎሎ አድርጊያት፣ በውስጥ አገኛት፣ አስተምራት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሳዩ ኦን ቲቪ ነው ቪዲዮ። ኦኬ ሀቢብቲ፣ እኔ በውስጥ ጽፍልሻለሁኝ የሶላት አሰጋገድም ቁርአን ግሩፕ ማስገባሻለሁኝ። አውሪኝ። እሺ እሺ ግና ኦኬ እሺ ነገታ ጥያቄ ያላችሁ ቀጥሉ። ሁሱ የቅድሙን ትጨርስልኛለህ? እሺ እሺ እሺ። ዑዝር ቢልጀህል ማለት ነው። አዎ እና አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ወይንም ነብይ ሳልክ የምቀጣ አይደለሁም ይላል። ሕጃ ቆሞባቸው ደርሷቸው ከሆነ እነዚያ ሰዎች ዑዝር አይኖራቸውም። ከዚያ በኋላ ሕጃ ካልቆመባቸው ግን ዑዝር አላቸው። ረሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ ይላል። አላህ ስብሐነሁ ወተዓላ መልእክተኞችን አብሳሪዎችና አስጠንቃቂዎች አድርጎ ላካቸው። ነገ የትንሣኤ ቀን ከአላህ ፊት ማስረጃ እንዳይኖራቸው ሰዎች ማለት በቃ ማንም አልመጣልንም እንዳይሉ ማለት ነው። እና ይህ ያለ ነው። ነገር ግን እዚህ ቦታ ላይ አልሑክሙ ዐለል ዐመል በስራው ላይ መፍረድ፣ ይሄ ኢቃመቱል ሑጃ ያስፈልገው። ለምሳሌ ሰዎች የሆነ ሰው ሄደው ለቀብር ሲሰግድ ብታይ ምን ትላለህ? ሀዘል ዐመል ሽርክ፣ የስራ ሽርክ ነው ትላለህ። ገብቷችኋል? ወይንም ዑሙም በሆነ ፍርድ ልክ እንዲሁ መን የስጁዱ ሊገይሪላሂ ሱብሓነሁ ወተዓላ መን የድዑ ገይረላህ ሱብሓነሁ ወተዓላ ፈሁወ ሙሽሪክ ትላለህ። الحكم على الأعيان فلا بد من إقامة الحجة. የሆነ ሰው ግለሰብ ላይ ሄደህ ግን ይሄን ፍርድ ለማውረድ የግዴታ ያን ሰውዬ ሐሉን ማወቅ አለብህ። ደርሶታል አልደረሰውም የሚለው ደርሶት ከሆነ አልቀበልም ባሻፈረኝ ብሎ ከአላህ ውጭ ሌላ አካል መጣራትን መስገድን ከእርሱ ውጭ ሌላ አምልኮ መስራት ላይ የተዳፈረ ሰው ከሆነ ሕጃ ደርሶት ቀርቦለት ይሄ ሰውዬ خلاص ثابت عليه الحجة فيجوز لك أن تطلق عليه حكم
الكفر يعني لأنه كافر. أما قبل إقامة الحجة فتحكم على فعله ولا تحكم على الفاعل إلا بعد إقامة الحجة. يقول هي سوية سراون حجة على قرب لك هلك الله جهد بتلي بزي زبل በዚህ ቢድዓ ሰዎች በጣም የተንሰራፉበት በገጠሩ ህዝብ ላይ አይታችሁ ከሆነ እንዳለ በገጠሩ ህዝብ ትምህርት የተሸወደ ማን በሱፊዮችና በሐበሾች ትምህርት የታሰረ ነበር የገጠሩ ማህበረሰብ እስካሁን ድረስ። ይህ ሁሉ ህዝብ يعني هؤلاء يعذرون بجهلهم ባለማወቃቸው ይታለፉ ናቸው إلا بعد إقامة الحجة حجة ከቆሙባቸው በኋላ ካልሆነ በስተቀር አያችሁ። لأن هؤلاء المبتدعة سيطروا على أهل البادية እዚያ በገጠሩ ማህበረሰብ ላይ ተቆጣጥረውታል። ያ የገጠሩ ማህበረሰብ ምንም የሚያውቀው የለም። ሃይማኖትን በእነርሱ በኩል ሊሆን ይችላል ያገኘው። የዛኔ ከአላህ እጅ መጣራትን እንደ ተውሂድ አድርጎ ነው የሚያየው። አላህ ከአርሽ በላይ አይደል የሚለውን እንደ ተውሂድ አድርጎ ነው የሚያየው የሰማው። ነገር ግን ያንን ሁጃ አቁመህበት ደርሶታ ያሻፈረኝ አልቀበልም ካለ هذا قد قامت عليه الحجة وتبينت له المحجة فيجوز لك أن تطلق عليه الكفر. ከዚሁ ጋር ተያይዞ የሚነሳው ከተማ ላይ ያለ ሰው ሁሉ ሁጃ ደርሶታልና በጥቅል ለነዚህ ሰዎች ዑድር ቢልጀህል አንሰጥም የሚሉ ሰዎች አሉ እና ይሄ እንዴት ነው ይችላል? ያ ሰውዬ መድረሱን እንዴት ማረጋገጥ እንችላለን? ከተማ ስላለ በሚለው ሂሳብ አይደለም። ከተማ ላይ ሆኖ ሶሻል ሚዲያን የማያውቅ ሰው ሊኖር ይችላል። እንደው በከተማ የሚለውን ያሰብነው ሶሻል ሚዲያ በዚህ ጊዜ በጣም ተሰራጭቷልና ከተማው ባለ ህዝብ ዘንድ ተደራሽነት ኑሮታል ብለን ከሆነ ያልኖረ ሰው ሊኖር ይችላል። አያረላ ያንን ምንም የማያውቅ ሊኖር ይችላል። ዳብ አብዛኛው ሊኖርም ይችላል። የገጠር እናት አባቶቻችን ይሄን ሞባይል ላይ ምን እንደሚከፈት ምን እንደሚባል ምናምን የሚሰሙ ላይኖራቸው ሁሉ ይችላል። ስልክ ሁሉ ላይኖራቸው ለዛ ሰዎች እንትን ማለት ተገቢ አይደለም። ሐላቸውን አታውቅም፣ ማንነታቸውን አላወቅም። ሄደን ይሄ ነገር ሲሰሩ ካየናቸው ወይንም ደግሞ ይሰራሉ ብለን ካሰብን ዳዕዋ አድርገንላቸው ከተቃወሙና አንቀበልም ካሉ ሁጃ አቅርባቸውላቸው የዛኔው። ነገር ግን ያ ነገር ሳይቀርብላቸውና ሳይደርሳቸው ዝም ብሎ እንደው ከተማ ነው በሚኖረው በሚል ስም ካፊሮች ናቸው ማለት ተገቢ አይደለም። እሱ እንትን አዛን ምናምን መስፈርት አይሆንማ። ላ አይሆንም። አዛን ይሰማል ምናምን የሚሉ አሉ። ሁጃ ሊሆን አይችልም። ይኸው ምን አለ መሰለህ ሐታ እንዳው ቁርአንና ሐዲስን ቢሰሙ ራሱ ትርጉሙን ማወቅ አለባቸው። ቁርአን በሚረዱት ቋንቋ ተነግሯቸው ይላሉ ዑለሞች ገብቷቸው ተረድተው አዛን ምን ነው ገጠር ሰው ላይ ያውቅ ይችላል። አላሁ አክበር ሲባል ይሰማል። አሽሀዱ አን ላ ኢላሀ ኢለላህ ሸሁ ቢያውቅ ራሱ ያንን አንዳንዴ ያዛን ብቻ ሁጃ ሊሆን አይችልም። ተፋሲሎቹን አይገልጽም እኮ አዛን ይቷል አይደል? ተፋሲሎቹን አይገልጽም። ለአላህ ብቻ አምልኮ መስራት እንዳለብህ ይገልጻል። በርግጥ ግን እነዚህ አምልኮ ስርዓቶቹ የትኞቹ ናቸው የሚለው እውቀት የለውም። ያ ሰው እስቲጋሳ ከዒባዳ አድርጎ ሊያይ ይችላል። ከሽርክ መሆኑን አያውቅም። ይሄ ሰው ከአላህ ውጭ ባሉ አካሎች መረዳት ግን ያንን ሁጃ ቁሞበት ተነግሮት አልቀበልም ካለ የዛኔ ነው። እሺ ጀዛከላሁ ኡስታዝ። ጨርሻለሁ። መርሐባ። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ጥያቄ ያለኝ የሆነ ሰው ጠጥቶ ባለትዳር ሆኖ ጠጥቶ ዝና ከሰራ ይቅርታ ብለው ሚስቱ አብሮ መቀጠል ይችላሉ? እንደ ሸሪዓ እንዴት ይታያል? ይቅርታ ካለችው ይችላሉ። አስካሪ መጠጥ የሚጠጣ ሰው ከታላላቅ ወንጀሎች መካከል በአንድ ወንጀል ላይ እየወደቀ ነው። ይህን ሰውዬ ሚስት ዳዕዋ አድርጋለት ነግራው አስነግራው ከተስተካከለ ሰየው እምቢ ካለ ፍቺ መጠየቅ ትችላለች። ፍቺ የሚያስጠይቅ የሆነ ምክንያት ነው ችግር ነው እና ይቅር ካለችው እስከተባለ ይቅር ካለችው ኒካሑ ላይ የሚያመጣ ተጽዕኖ የለም፣ አይወርድም ኒካሑ ስለጠጣ። ኦኬ
ችግር የለውም ማለት ነው። ለዚህ ነው ያንን ኒካህን አያወርድም። ተውበት ካደረገና ወደ አላህ ሱብሓነሁ ወተዓላ ከተመለሰ ይቅር ካለችው መቀጠል ይችላሉ። ኒካህን ያወርደዋል ወይ? በኒካሁ ላይ ዝሙት መስራት ከተባለ ኒካህን አያወርድም። ኒካህ ያወርዳል። እሺ፣ አመሰግናለሁ። ጨርሻለሁ። አሰላሙ አለይኩም። ወአለይኩም ሰላም። ኡስታዝ ሰላም። አልሐምዱሊላህ። ጥያቄ ነበረኝ። እሺ፣ ተውሂድ በሶስት ይካፈላል የሚባለው ነገር እንዴት ነው? ያኔ ነብያችን ሰለላሁ ዐለይሂ ወሰለም በሶስት አስማ ወሲፋት ኡሉሂያ፣ ተውሂድ ኡሉሂያ እና ሩቡቢያ ተብሎ እንዴት ነው ይህ ነገር እንዴት ነው ነብያችን ዐለይሂ ሰላቱ ወሰላም በሶስት ከፍለውታል ወይ የሚለው ነገር ሁሌ ያኔ ጥያቄ ይሆንብኛልና እሱን እንድታወራሩ ነው። እሺ፣ እሱ መቀመጥ አለበት ብለህ ታስባለህ? በሶስት ተከፍለዋል የሚል ቃል ቁርአንና ሐዲስ ላይ እሱ መቀመጥ አለበት ብለህ ታምናለህ? እስቲ ድገሙት። ተውሂድ ለሶስት ይከፈላል የሚል ግዴታ መቀመጥ አለበት ብለህ ታምናለህ ወይ? ተከፍሎ ካየኸው ወይንም ደግሞ መከፈል አለበት መቀመጥ አለበት ቃል በቃል ብለህ ታምናለህ? እንደዛ መሆን አለበት? አዎ፣ ወይ በቁርአን ወይ ነብያችን ሰለላሁ ዐለይሂ ወሰለም ያንን ነገር አካፈለውት በሶስት ከፍለው ከሆነ በርሃባ ግን አሁን ከፍለዋል የሚል ነገር አለ ወይ? እሺ፣ እንደሱ ከሆነ ሹሩጡ ሰላት ስንት ናቸው? ሹሩጡ ሰላት የሰላት መስፈርቶች ትርጉሙንም አላወቀውም። ሹሩጡ ሰላት ማለት ነው። የሰላት መስፈርት ማለት ነው። ሹሩጡ ሰላት አይደለ? እሺ፣ ሹሩጡ ሰላት ስንት ናቸው? እስከ 8 ናቸው። አይደለም። ሹሩጡ ሰላት አይደለም ማለት ነው። ልንገርህ፣ ችግር የለውም። 9 ናቸው። ሹሩጡ ሰላት 9 ናቸው የሚል በቁርአንና በሐዲስ ላይ አለ? እሱማ እስቲንባ ማለት ፉቃሃዎቹ እና አራቱ መዝሐቦቹ ያኔ እስቲንባጥ አድርገው ነው ሰለፎቹ ማለት ነው። ከቁርአንና ከሐዲስ መኖር አለበት ጌታ ከቁርአንና ከሐዲስ ወይስ የለበትም? እሱን እኮ አራቱ መዝሐቦች ያኔ ሰለፎቹ እስቲንባጥ አድርገው ነው እያልኩ ነው እኮ እኔ። አይደለም እኔ ከቁርአንና ከሐዲስ ውስጥ አለው ወይስ የለም ነው። ቅድም ምን አልክ አንተ? የግዴታ ከቁርአንና ከሐዲስ መኖር አለበት አልክ። ሹሩጡ ሶላት ስንት እንደሆነም አታውቅም። እሺ፣ እሱን አለፍኩት። ከቁርአንና ከሐዲስ አለ ወይ? የለም። እሺ፣ አርካን ሶላት ስንት ናቸው? ያ ሰላም። አሁን የመጀመሪያውን ጥያቄ ለምን አትመልሱልኝም? ያኔ እኮ ጥያቄ በጥያቄ ሰው መጀመሪያ ላይ ተውሂድ በሶስት ይካፈላል ወይ ያልኳችሁ። አርካን ሶላት ስንት ናቸው? 17 ናቸው። አይደለም። አርካኑ ሰላህ 17 ይልና ጫተን ቀን በእናንተ ቤት አራዳ ሆናችሁ ነው አይደል? አህባሽ ነው። ለዚያ ነው እንደዚህ ብላችሁ ነው የምትይዟቸው። በቃ አሁን ተውሂድ ሩቡቢያ ወልኡሉሂያ ወልአስማ ወሲፋት የሚለው የግዴታ በቁርአንና በሐዲስ መኖር አለበት ይላሉ። እሺ፣ በራሳቸው ያዟቸው መልሳችሁ ሹሩጡ ሰላት ስንት ነው? 9 ይላቸዋል አይደል? ከቁርአንና ከሐዲስ ግለጽልኝ። የለም ወፍ። አርካን ሶላት ስንት ነው? 14። ስንት እንደሆነ የማያውቁም 17 ነው አይደል? ችግር የለም 14። ከቁርአንና ከሐዲስ አምጣልኝ። ወፍ የለም። ያንን የሚቃወሙት ለምንድን ነው ተውሂድ በሶስት ይከፈላል የሚለውን? ሶስቱም ተውሂድ ላይ ዜሮ ስለሆኑ ነው። ተውሂድ አስማ ወሲፋት የአላህን ባህሪ ማስተባበል ላይ አንደኛ ናቸው። አላህ ከአርሽ በላይ የለም ምናምን። ተውሂድ አልኡሉሂያ እነ እስቲጋሳ ምናምን ከአላህ ውጭ ለሌላ አካል አምልኮን ይሰራሉ። የለም ዜሮ ስለሆነ በዚያ ላይ ሶስቱ ተውሂድ አዲስ የተከፈለ ነው ይሏቸዋል። ተመልከቱ። አመጣጣችን በደንብ ነው የማውቃችሁ። ሁሉም የእምነት ባለቤት ሁላችሁ። ነገር ግን እዚህ ቦታ ላይ አሁን ተውሂድ ሩቡቢያ ኡሉሂያ አልአስማ ወሲፋት ዑለሞች እስቲንባጥ አድርገው ነው አለቀደም። እነዚህንም ዑለሞች እስቲንባጥ አድርገው ከዚያ ቀለል ባለ መልኩ እንድንገነዘባቸው አስቀምጧቸው ነው። አለ ወይ ከተባለ አዎ ተውሂድ ሩቡቢያ ማለት ነው። ኡሉሂያ ማለት ነው። አልአስማ ወሲፋት ማለት ነው። ተውሂድ ሩቡቢያ ማለት አላህ ሱብሓነሁ ወተዓላ ጌትነቱን የሚገልጸው የሆነ የተውሂድ ክፍሎች ናቸው። አላህ ሰማይ ምድርን እርሱ ብቻ እንደፈጠረ ወአነሁ ሱብሓነሁ ወተዓላ ሙተፈሪዱን ፊ ሩቡቢየቲ
እርሱ ፈጣሪ እንደሆነ እሱ አስገኝ እንደሆነ እሱ ህይወትን ለጋሽ እሱ ህይወትን የሚነሳ በዚህ ለጋሽ በዚህ በአከናዋኝነቱ በእነዚህ ሁሉ ብቸኛ መሆኑን የሚገልጽ ነው። ይሄን የተውሂድ ክፍል የሚናገር አለ የለም? ነፍ አለ በቁርአን ላይ አልሐምዱሊላህ ሱረቱል ፋቲሃ ላይ ታገኛላችሁ። ሶስቱንም የተውሂድ ክፍል አልሐምዱሊላህ ረቢል ዓለሚን ምስጋና ለዓለማቱ ጌታ ለአላህ ብቻ ይገባ ትላላችሁ። ጌትነቱን የሚገልጽ ማንኛውም የቁርአን ምዕራፍ ተውሂድ ሩቡብያ ይባላል። ተውሂድ አልኡሉሂያ ማለትስ ኢፍራዱላህ ሱብሓነሁ ወተዓላ ቢልዒባዳ አላህን በአምልኮ መነጠል ማለት ነው። ማንኛውም የቁርአን አንቀጽ ከሱረቱል ፋቲሃ እስከ ሱረቱን ናስ ድረስ አላህን በብቸኝነት ማምለክን የሚያዙ የተውሂድ ክፍሎች ሁሉ ተውሂድ አልኡሉሂያ ይባላሉ። አለ በቁርአን ላይ ተውሂዱል አስማእ ወሲፋት ሶስተኛው ነው። ለአላህ ሱብሓነሁ ወተዓላ ስሞችና ባህሪያቶች እንዳሉት ኢትባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢሂ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ሚን ገይሪ ተሕሪፍን ወሚን ገይሪ ተዕጢልን ወሚን ገይሪ ተሽቢህን ወሚን ገይሪ ተምሲል። ይሄ ልክ እንዲሁ አለ ወይ በቁርአን ላይ? አሁን ነፋለ አላህ ሱብሓነሁ ወተዓላ በቁርአን ላይ ስሞችና ባህሪያቶችን ገልጿል አይደለ? በእነዚያ ላይ አላህ ብቸኛነቱን ማመን ይሄ ተውሂድ አልአስማእ ወሲፋት ይባላል። እነሱ ምንድነው የሚፈልጉት? ሶስት የምትለው ቁጥር መገኘት አለባት ነው በቁርአን ላይ ሶስት ነብዩ ሰለላሁ ዐለይሂ ወሰለም ሶስት። እንደዚያ ከሆነ ሹርጡ ሶላት ስንት ናቸው? 9። የቱ ጋር ነው 9 ነው የሚለው የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም? አላህስ በቁርአን ላይ ተናግሯል? ወፍ የለም። ዑለሞች ታዲያ እንዴት ነው ያናወቀው? ዑለሞች ከዛ እስቲንባጥ አድርገውልን አውጥተውልን። አሁን እንደዚያ ነው። ይሄ ይገፋችኋል አይደል? ይሄን ይመስላል። እሺ ጥያቄ አለ? ቀጥል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. زين دينا. الحمد لله. ጥያቄ ነበረኝ። ሴት ልጅ ራሷን መዳር ትችላለች? لا قال النبي صلى الله عليه وسلم لا تزوج المرأة نفسها ولا تزوج المرأة المرأة. ሴት ራሷን ክልና ወስዳ መዳር አትችልም። ሴትን መዳር አትችልም። ሴት ልጅ በእስልምና አንድ መረጋጋት ሴት ልጅ ቤተሰብ ጋር አንዴ ላውራ። ቤተሰብ ሴት ልጅ በእስልምና የተከበረች ናት። ከቤተሰብ ዘንድ እንጂ የምትወሰደው የሚያገባት ሰውየው ከሜዳ ላይ ወስዶ በቃ አግብቼሻለሁ ብሎ ላ እንደዛ አይሆንም። ፈንኪሑሁነ ቢኢዝኒ አህሊሂን አለ። በቤተሰቦቻቸው ፈቃድ አግቧቸው አለ ነቢያችን ሰለላሁ ዐለይሂ ወሰለም። ምን አሉ? አዩማ እምረአቲን ነከሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል 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 አሉ። በሌላ ሐዲስ ላይ ላ ኒካሐ ኢላ ቢወልይን ወሻሂደይን ያሉ ኒካህ የለም በወልይና በሻሂዶች ቢሆን እንጂ ያሉ። ስለዚህ በቤተሰብ እንጂ በራስ እዚህ አይሆንም። እሺ ቤተሰብ ጋር ልኳል፣ ግን ቤተሰብ ጫት ምናምን ስለሚቅም ቤተሰብ ማንም የፈቀደ የለም እና በሸሪዓ ፍርድ ቤት ማሰር ይቻላል ምናምን አለኝ። ያው ቤተሰብ ያለምንም ምክንያት ጫት ምናምን ስለሚቅም ነው ያልሽው? አዎ ቤተሰብ የጠላው በቃ ጫት ይቅማል እሱ አይሆንሽም ምናምን ያሉ ቤተሰብ ጋር 3-4 ሲርቅ ቤተሰብ ግን ምንም የተመቸው ነገር የለም። አይሆንም። ቤተሰብ ተሰሚነት ያለባቸው ጊዜ አለ። መቼ ከተባለ ያ ልጅ ሊያገባት የመጣው ሰው ከዲን አንጻር፣ ከማስተዳደር አንጻር፣ ከአኽላቅ አንጻር ባዶ ከሆነ ሶስት ካለበት ልጃችንን አይሆንም ካሉ ተሰሚነት አላቸው። አዎ 3-4 ጊዜ ልኳል ቤተሰብ ጋር፣ ግን ቤተሰብ ማንም ሊቀበላቸው። አንዴ መረጋጋት፣ አንዴ ናውራ። ታዳምጪኛለሽ? እስኪጨርስ ጊዜ ስጭኝ። እሺ ሹክራን። ጊዜ ስለሰጠሽ አመሰግናለሁ። በሰጠሽ ጊዜ ላይ ጠልቀ እንዳትገቢ እስኪጨርስ። قال النبي صلى الله عليه وسلم إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض. نبيات صلى الله عليه وسلم من قالوا دين الناس لمكبارون يمتودون لتسو لجاته التي دار يطيق كمتا دارتين سوار